ብሮኮሊ በመክተፍ የጀመርኩት ከ6 ወር ጀምሮ ለሚሆነው ልጆች የሚሆን ምግብ ዛሬ እናዘጋጃለን። እንዴት ናችሁ? ሰላም ናችሁ? የሁሉ መልካም። ዛሬ ቆንጆ የሚጣፍጥ ጤናማ ምግብ ከ6 ወር ጀምሮ ላሉ ልጆች ነው የምናዘጋጀው። ብሮኮሊውን እንደዚህ ከከተፈን በኋላ በደንብ እናጥበዋለን። ደጋግመን በንጹህ እናጥበዋለን። ከዛ እንጀምራለን ማለት ነው። እንደዚህ በደንብ ካጠብኩት በኋላ ስቲም ስለማደርገው ቶሎ እንዲበስልልኝ ደቀቅ አድርጌ እንደገና ከትፌዋለሁ። እንደዚህ ከከተፍነው በኋላ ስቲም እናደርገዋለን። ቶሎ እንዲበስልልኝ እንደዚህ በተን አድርጌዋለሁ። በመቀጠል 1 ካሮት ነው የተጠቀምኩት። የተላጠ የታጠበ ካሮት እንደዚህ እንከትፈዋለን። እሱንም በተመሳሳይ ስቲም እናደርገዋለን። እዛው ከብሮኮሊው ጎን አድርገን ቶሎ እንዲበስል በተን አድርገን እስኪበስልልን ድረስ ከርነን እናበስለዋለን። በቀጣይ የምናደርገው ምንድነው? 1 የሾርባ ማንኪያ ክክ ምስር እናደርግና ለብ ያለ ውሃ አድርገን በጥብጠን እናስቀምጠዋለን። ለ1 ወይ ለ2 ደቂቃ እናቆየዋለን። ምስር በጣም ብዙ ጠቀሜታ ያለውና እሱንም እንቀላቅላለን። ከዛ ከ2 ደቂቃ በኋላ በደንብ አረፋው እስኪወጣ ሽት እያደረግን በውሃ እየደጋገመን አጽድተን እናጥበውና እንቀቅለዋለን። በስሎልናል። ስለዚህ እሱን እናወርዳለን። በተመሳሳይ ስቲም ያደረግነው ብሮኮሊና ካሮትም ደርሶልናል። ስለዚህ በአንድ እቃ ላይ ምስሩን ገለብጠዋለሁ። ብሮኮሊውና ካሮቱም ደርሶልኛል። ስለዚህ 1 የሻይ ማንኪያ ደግሞ ኤክስትራ ቨርጂን ኦሊቭ ኦይል አድርጌበታለሁ። በመቀጠል ስቲም አድርገን ያበሰልነውን ካሮትና ብሮኮሊ እናደርጋለን። ከዛም ፈጨዋለን ማለት ነው። እዚህ ላይ ፍረቱንና ቅጥነቱን በእናንተ ልጆች እድሜ ማስተካከል ትችላላችሁ። 6 ወር አካባቢ ከሆነ ቀጠን አድርጉት። ከፍ ያሉ ከሆኑ ግን ወፈር ያደረጋችሁት ብትሄድ ጥሩ ነው። ስለዚህ እንደዚህ ተፈጭቶ ቆንጆ ሆኖ ተዘጋጅቷል ማለት ነው። በጣም ጤናማ ጣፋጭ ምግብ አዘጋጅተናል። የዛሬ ቪዲዮ ይሄ ነው። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።